ተይኝ ብዬሻለሁ አቢጌል። አንቺ እኔም በጥፊ መታሽኝ። እውልሽ በደንብ አዳምጪ። እኔ አባትሽን ብዬ ነው እንጂ የተውኩሽ እንኳን አንቺ ከማንም ዱርዬ ጋር ነው ስቀጣቀጥ ያደኩት። ትሰሚኛለሽ? ከዚህ በኋላ ከሰላም ጋር አንድ ላይ ባያችሁ እገልሻለሁ። እሺ? እና ደግሞ እዚህ ቤት በሰላም አስወራት። ምንድን ያደረግሽ? አባዬ ልትዋሺ ትሞክሪያለሽ እንዴ? ጭራሽ መንገድ ላይ አስቆመሽ በጥፊ ትመቻታለሽ? እሺ ሁሉ ነገር ቤት እንነጋገራለን። አሁን በኪና ውስጥ አባዬ ለሰው ልጅ ብለህ እኔ ልትመታኝ ነው? ቁጭ በይ። ነገርሽ ካልሰማሽ እንደዚህ ነው የሚሆነው። እሺ አባዬ 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 ነገርኩሽ እኮ አንቺ። ዳጣና ኤቢ ተደባደቡ። ዳጣን ከዚህ ቤት ታልወጣሽ እገልሻለሁ የሚል ዛቻ እየዛቻችባት ትገኛለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ዳጣ ድራማ ክፍል 21ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ዳጣና ኤቢ ተደባደቡ። ኤቢ ዳጣን ከዚህ ቤት ታልወጣሽ እገልሻለሁ፣ ከሰላም ጋር ያለሽ ግንኙነት ያለሽ ቅርርብ ምንድን ነው? ምን ነበር የምትሾካሸኩት? የሚል ጥያቄ ጠየቀቻት። ዳጣም ኤቢን እባክሽ ተይኝ፣ ምንም አልተሾካሾክንም። ምን ነበረ? እኔ ህይወቴ እንደ ገለባ ቀላል ነው፣ አታመሰቃቅልኝ እያለቻት ትገኛለች። ነገር ግን ኤቢ ዳጣን ልትሰማት አልቻለችም። ገና ከሰላም ጋር ያለሽን ቅርርብነት ያላችሁትን ታላወጣሽ እገልሻለሁ፣ ከዚህ ቤትም ታልወጣሽ ገና እገልሻለሁ የሚል ዛቻ እየዛችባት ትገኛለች። ዳጣም እንግዲህ እኔ ነገር አልፈልግም በማለት አጠገቧ ለመሄድ ሞክራ ነበር። ነገር ግን አልጨረስኩም ተመለሽ ብላ በጥፊ መታታለች። በዚሁም አጋጣሚ ደረጀ መኪና ውስጥ ሆኖ እያያቸውም ነበረ። አይቶ ተገንዝቦ በስተመጨረሻም ወርዶ ቀጥታ አላቸው ላይ ይደርሳል። በጣም ትደነግጣለች ኤቢ። አባዬ ይቅር በለኝ ይቅርታ ለማለት ሞክራ ነበር። ነገር ግን ምንም ልትዋሽኝ እንዳትሞክሪ፣ ምን እየሆናችሁ ነው በማለት ይላችኋል። አሁን ሁለታችሁም ቀጥ ብላችሁ ወደ መኪና ግቡ፣ እቤት እንነጋገራለን ብሏቸው ይሄዳል። በዚሁም አጋጣሚ ተያይዘው ወደ ቤት ይሄዳሉ። ቀጥታ ቤትም ተገቡ። ወዲያ ተራ በተራ ነው እንግዲህ መኝታ ክፍል አስገብቶ ሊጠይቃቸው የነበረው። በዚሁም አጋጣሚ ዳጣን አስቀድሞ አስገብቶ ምንድን ነው የተጣላችሁበት ምክንያት? ለምንድን ነው የመታችሽ ብሎ ይጠይቃታል። አይ ምንም አይደለም፣ ቀላል ነገር ነው። ከሰላም ጋር ያለሽ ቅርርብነት ምንድን ነው ያለችኝ። ምንድን ነው አንቺ ከሰላም ጋር ያለሽ ቅርርብነት ብሎ ይጠይቃታል። አይ ምንም አይደለም፣ ኤቢ ከሰላምም ጋር ሆነ ከማንም ጋር እንድገናኝ አትፈልግም፣ ከናታንም ጋር እንዳላይሽ ብላኛለች ብሎ ይላታል። የጠየኩሽ ጥያቄ ሌላ ነው፣ ይሄም መልሽ ብሎ ይላታል። በቃ ምንም አይደለም፣ ከእሷ ጋር ያለሽን ግንኙነት አቁሚ እና ከዚህ ቤት ውጪ ስትለኝ አልወጣም ስላት ነው የመታችኝ ብላም ትለዋለች። በቃ ለማንኛውም ያለውን ነገር ሁሉን ነገር አስተካክላለሁ፣ የቤቱ ሰላም ሳይደፈርስ ሁሉን ነገር አስተካክላለሁ፣ እባክሽ ታገሺ። ኤቢ በጣም ክፉ ሰው ሆናለች። ምንም እየቻልናት አይደለም፣ እየመከርናት ነው። አንቺን ብቻ ሳይሆን ቤተሰቡ ሙሉ እየበጠበጠች ነው እና ታገሻት፣ እህቷም እንደሆንሽ አታውቅም የሚል ምክር ነው የመከራት። በዚሁም አጋጣሚ አንቺ ጨርሰሻል፣ ሂጂና እሷን ጥሪያት በማለትም እሷን ምክሩን መክሮ ወደ ሳሎን ትሄዳለች። በዚሁም አጋጣሚ ኤቢና ውሃ ቁጭ ብለው እንግዲህ ምን ሆነሽ ነው? ለምንድን ነው አባዬ የተቆጣሽ? ምን አድርጋችሁ ነው የሚልም ጥያቄ ትጠይቃታለች። ኤቢ ልትመልስላት አልቻለችም። ውሃን በጣም ደንግጣ ነበረ። እባክሽ አርፈሽ ቁጭ በይ አያገባሽም የሚል ምላስም ተመልስላታለች። በቃ አባዬ እኮ አንቺን አይቆጣሽም፣ ይመክርሻል እንጂ አይቆጣሽም፣ ዳጣን እየደበደባት ነው ብላም ትላታለች። አያገባኝም በቃ ዝም በይ እያለች እንግዲህ እስተ ማስፈራራትም ድረስ ደርሳም ነበረ። ግን ምን አድርጎ ነው? በዚህን አጋጣሚ አባዬና እማዬ ቢጣሉ ማን የሚያሸንፍ ይመስልሻል ብላም ትጠይቃታለች። አላቅልሽም ብላም ተመልስላታለች። በቃ ዳጣ በጣም ኃይለኛ ሰው ነች፣ እነሱ ቢጣሉ ዳጣ ታሸንፋለች የሚል ምላሽ መልሳላታለች። በዚሁም አጋጣሚ እሷን
ዳጣ ወደ ሳሎን ሄዳ ኤቢን ጠርታታለች። ኤቢን ስትጠራ እንግዲህ ውሃ በጣም ደንግጣ እኔ አላጠፋውም እኔ አልሄድም ትላታለች። አንቺን አይደለም ኤቢን ነው ብላም ትመልስላታለች። በዚሁም አጋጣሚ ኤቢ ለእናቷ ደውላ ነበር አባቷ እንደተቆጣትና በጣም ፈርታ እንደነበረም እባክሽ እማዬ ነይልኝ ብላም ብላታለች። እናቷ መታለች። ምንድን ነው ያጠፋሽው ልጄ ምን አድርገሽ ነው ብላም ብላታለች። በዚሁም አጋጣሚ ምን እንዳጠፋች እንዳላወቀች ውሃ ትነግራታለች። ዳጣንም ትጠይቃታለች። ዳጣንም ስትጠይቃት አይ ትንሽ ነገር ነው በጥፊ ስትመታኝ አይቷት ለዛም ነው ትልቅ ነገር አይደለም ብላም ትላታለች። አይ ለምንድን ነው የምትመታሽ? እንደዛ ተሆነ የራሷ ስራ ነው ይበላት ብላም ብላለች። በመጀመሪያ ቅድሚያ ሄዳ እባክህ ተዋት ምን አጥፍታ ነው ለምንድን ነው እያለችም ተቆጥታ ነበረ። ነገር ግን ሊሰማት አልቻለም። አንቺ ውጭና እሷን ላኪልኝ ብሏታል። እሷም ወደ መኝታ ክፍል ተሄደች። ወዲያ እንግዲህ ምንድን ነው ጥፋትሽ ቢላትም በጣም ደንግጣም ስለነበረ አባዬ የዛሬን ይቅርታ አድርግልኝ ብትለውም ይቅርታ ሊያደርግላት አልቻለም። በጣምም ደበደባት። እየጮችም እማዬ ድረሽልኝ በምትልበት ሰዓት እናቷም ቀጥታ ሄዳ እባክህ በሞቴ ተዋት ደረጀ የዛሬን ተዋት በቃ በምክር እንመልሰዋለን ብላትልና ተዱላ ታላቅቃታለች ማለት ነው። በዚሁም አጋጣሚ ውሃ በጣም ደንግጣም ስለነበረ ወደ ናታን ጋር ሄዳ ነበር። ናታንም ጋር ሄዳ ምን ሆነሽ ነው አሞሻ እንዲህ ብሎ ይጠይቃታል። አይ አላመመኝም ኤቢን ሊገሏት ነው ብላ ትለዋለች። ምን አጥፍታ ነው ሲላትም ምንም ማወቅ አልቻለችም። ዳጣም አለችበት ብላ ትላለች። ዳጣ ታለችበት ከባድ ነገር ተፈጥሯል ማለት ነው። በዚሁም አጋጣሚ ምን ይሆን የሚለውን እንግዲህ በቃ አንቺ ተፈራሽ እዚህ ቁጭ በይ ብሎ ይላታል። በዚሁም ሰላምም ወደ ናታን ክፍል ሄዳ እባክህ እቤት ለምን እዚህ ጋር ቁጭ አልክ እና ምን ላምጣልክ የሚልም አንዳንድ ጥያቄዎችን እየጠየቀችውም ነበረ። አይ መጽሐፍ የማነበው መጽሐፍ ስለነበረኝ ነው እመጣለሁ ብሎም ይላታል። ሰላምም እንግዲህ በመጨረሻም ዳጣም አቤልም ተደብድባ እንግዲህ ወደ ሳሎን ሄደዋል። ወደ ሳሎን ሄደው እንዳለ በቤተሰብ ተሰባስበውም እያለ እኛም ተገርፈን ነበረ። የዱሮ አገራረፍ እንደዚህ ነው፣ እናቶቻችን አባቶቻችን እንደዚህ ነበር የሚገርፉን፣ እኔም ተገርፍ ያለው እያሉ ያለፈውን ለልጆቻቸው እያወገዙም ነበረ። በዚሁም አጋጣሚ እናታቸውም መርፌ ጥላ እንደተገረፈች አባታቸውን ስሙን የሰርቆ እንደተገረፈ ያለ ያሳለፉትን ነገር ሲነግሯቸውም ነበረ። ማክሮፍም መናገርም ጊዜ አይሰጡምንም ነበረ። መቼ እንዳሆኑ እማይሆን ተሆነ እንደ ድሮ እናቶች እንሆናለን የሚል ምላሽ መልሷል። በጣም ተደስተውም ነበረ የህይወት ታሪካቸውን ሲያጋሯቸው። ሰላምም እንግዲህ ለናታን ሁሉም ተሰብስበው ሳሎን ላይ ደስታ የተጫወቱ ነው። ቅድም ተደበደቡ፣ አሁን ደግሞ አንድ ላይ ተሰብስበው ይጫወታሉ። አንተ ለምን ብቸኝነት እዚህ ጋር ቁጭ አደረገክ? ና እንጂ ሳሎን ተጫዋት ብላም ትለዋለች። ናታንን እንደተገረፉም ትነግረዋለች። የተገረፉበት ምክንያት እሱ ስላወቀ ኤቢ ዳጣን መታት ነው በጥፊ ብላት ነው ብሎ ይላታል። እንኳንም ገረፋት ደግ አደረገ። በዚህን ሰዓት እንደዚህ አይነት አባት አይገኝም። ማን ነው ልጁን የበታች አድርጎ ሌላ ሰው የሚገርፈው? እና ደረጀ በጣም ጥሩ ሰው ነው። አሁን ቤቱ ራሱ እስከምታስታውሰው እስከምትረሳው ድረስ ነገሮቹ ሁሉም ነገር ይስተካከላሉ ብላም ትላለች ሰላም። በዚሁም አጋጣሚ ሰላም ከማን እንዳረገዘች እንግዲህ ጫፍ ጫፉን እያሰማች ትገኛለች። ቁጭ ብለው በነበረበት ተዳጣ ጋር እባክሽ ተማን ነው ግን ያረገሽው ብላም ትላታለች። አንቺ ሚስጥርሽን ንገሪ ስልሽ መች ነገርሽኝ? እኔም አልነግርሽም ምን ይሰራልሻል የሚል ምላሽ ትመልስላታለች ሰላም። እኔ ምንድን ነው ያልነገርኩሽ ሚስጥር? ናታን የጻፈልኝን ደብዳቤ ብቻ ነው አይደለም ያልነገርኩሽ ብላም ትላታለች። አይ እዚህ ቤት እንዴት እንደመጣሽ የት እንደተወለድሽ አባትሽ ማን እንደሆነ መች ነገርሽ ብላም ትላታለች። እሱን ተይው ለምን እሱ ምን አስፈለገ ምናምን የሚል ምላሽም ትመልስላታለች። በዚሁም አጋጣሚ ሰላም የነበረው ያለፈውን ትዝታ ቀስቅሷት እንግዲህ ያረገዘችው ወዳ ፈቅዳ አስባ በጣም ታለቅሳለች። ስታለቅስም ለምን አለቀስሽ? ምን ነው ምን ሆንሽ? ተደፍረሽ ነው እንዲ አስገድደው ነው እንዲ የደፈሩሽ ብላም ትላታለች። አይ አይደለም አስቤበት ወድጄ ፈቅጄ ነው
ብላም ትመልስላታለች። እና ታዲያ ለምን ታለቅሻለች ስትላት በቃ ሲረገዝ ይለቀሳል ትላታለች። ሲረገዝማ አይለቀስም ሲወለድ ነው እንጂ ግን ለምንድን ነው ሲወለድ የሚለቀሰው ብላም ትላታለች። በቃ ከእናት ሲለያዩ ከመኖር ወደ ሞት ሲመጡ ነው ማለት እንዴት ነው ብላም አንዳንድ ጥያቄዎችም ትጠየቃታለች። በቃ የሰው ልጅ ሲወለድ እንደ ሞተ ቁጠሪ ሁላችንም ሟችንን ማለት ነው ብላም ትላታለች። አዎ ሁላችንም ሟችንን እንደዛ ነው እና እኔ ያለፈው ነገር ሁሉ ትውስ ብሎኝ ነው ትዝ ብሎኝ ነው የማለቅሰው ብላም ትመልስላታለች። በዚሁም አጋጣሚ በጣም እየተገረሙ ሰላምም እንግዲህ ከማን እንዳረገዘች ጫፍ ጫፉን እያይን ይመስለኛል ከዚህ ከወር በፊት ያሳለፈችውን ታሪክ እንግዲህ ትዝ እያላት እያሳዩ ይገኛሉ። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ሰላም መጨረሻዋ ምን ይሆን? እውነተኛው አባቷስ ደረጀ የልጇ አባት ደረጀ ይሆን የሚለውን ደግሞ እያየን የምናይ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።